የ29ኛ ሳምንት የእንግሊዝ ፕሪምየር ሊግ ዛሬም ሲቀጥል ብራይተን ከአርሰናል፣ ማንቸስተር ሲቲ ከኖቲንጋም ፎረስት የሚያደርጓቸው ጨዋታዎች ይጠበቃሉ። የሊጉ መሪ አርሰናል እንግዲህ ከሁለት ተከታታይ ለንደን ደርቢ ድል በኋላ ነው በአሜክስ ስታዲየም ብራይተንን የሚገጥመው። የሰሜን ለንደኑ ክለብ ከብራይተን ጋር ካደረጋቸው የመጨረሻ 5 ጨዋታዎች በ3 ድል አድርጎ በ2 አቻ መለያየቱ ይታወቃል። ዛሬም ይህን የበላይነቱን ለማስጠበቅ ነው እንግዲህ ወደ ሜዳ የሚገባው። አርሰናል በቅርብ ጊዜያት ከ4 ሰዓት በኋላ በሚደረጉ ጨዋታዎች ጥሩ ውጤት እያስመዘገበ እንደሚገኝ የወቅታ መረጃ ያሳየናል። መድፈኞቹ ከተጠቀሰው ሰዓት በኋላ ባደረጓቸው 19 የመጨረሻ ጨዋታዎች ሽንፈት አልጎበኛቸውም። ይሁን እንጂ 2026 ከገባ በኋላ ከሊቨርፑል፣ ብሬንትፎርድ እና ወልቭስ ጋር ተጫውተው ግን በአቻ ውጤት ነው ያጠናቀቁት። ብራይተን ከሳምንታት ውጤት አልባ ጉዞ በኋላ 2 ተከታታይ ድሎችን አስመዝግቧል። ዛሬም ለአርሰናል ፈተና ይሆናል ተብሎ ይጠበቃል። በዛሬው ጨዋታ አርሰናል በዴክላን ራይስ፣ ቤን ዋይት እና ማርቲን ኦዲጋርድ መግባታቸው አልተረጋገጠም። ጨዋታው ግን ምሽት 4 ሰዓት ከ30 ላይ ይጀምራል። ከዚህ ጋር በተያያዘ የአርሰናል የቡድን ዜናን ሚኬል አርቴታ ማክሰኞ ዕለት በሰጠው ጋዜጣዊ መግለጫ ተናግሯል። አርቴታ ስለ ሃቨርትዝ፣ ራይስ እና ኦዴጋርድ የሰጠው ወቅታዊ መረጃ እንግዲህ የሁለቱን ቡድኖች ጨዋታ ሁኔታ፣ የተቀያሪ ተጫዋቾች እና ቋሚ ሆነው የሚጀምሩት ተጫዋቾችን አጠቃላይ ሁኔታ የዳሰሰ ነው። ከሃቨርትዝ እሁድ ቼልሲን 2-1 ባሸነፉበት ጨዋታ ወደ ቡድን መመለሱን እና ከወደ ጉዳት መልስ የመጀመሪያ ደቂቃዎች ለማግኘት ተስፋ እንደሚያደርግ ነው የተናገረው። አሰልጣኙ የልምምድ ክፍለ ጊዜውን በከፊል መስራቱንም ጠቁሟል። ስለዚህ ዝግጁነቱን ያለበትን ሁኔታ በትዕግስት አይተን ወደ ጨዋታው የመሰለፍ ዕድሉን እንወስናለን ሲል ተናግሯል። ዴክላን ራይስን በተመለከተ ባነሳው አስተያየትም እሁድ ዕለት በደረሰበት መጠነኛ ጉዳት ተቀይሮ መውጣቱን አስታውሷል። ዛሬ በጣም የተሻለ ሁኔታ ላይ ነው፣ ስለዚህ ለጨዋታው ዝግጁ ይሆናል ብዬ ተስፋ አደርጋለሁ ሲል ነው የገለጸው። ማርቲን ኦዲጋርድን በተመለከተ በረቡዕ ስብስብ ውስጥ ለመካተት እየጣረ መሆኑን አክሏል። አሰልጣኙ የተወሰነ እንቅስቃሴዎችን ለማድረግ ምን ያህል ምቾት እንደሚሰማው ማየት አለብንም ሲል ነው የገለጸው። ቤን ዋይት የቀድሞ ክለቡን ለመቅጠም ገና ዝግጁ ባይሆንም ግብ ጠባቂው ዴቪድ ራያ እና ማክስ ዶውማን ግን ሙሉ ጤንነት ላይ እንደሚገኙ በሌላ በኩል አረጋግጠዋል። ማርቲን ዙቢሜንዲን በተመለከተ አርቴታ የሰጠው አስተያየት ለየት ያለ ነው። የውድድር ዘመኑ በዚህ በመጀመሪያ ውድድር ዘመኑ እያሳየ ስላለው ብቃት አጽንኦት ሰጥቷል። ዙቢሜንዲ በመጀመሪያ ዓመቱ ጥሩ የውድድር ዘመን ማሳለፉን አንስቷል። በጨዋታዎች ብዛትና በጉዳቶች ምክንያት ግን የአካል ብቃቱ ትንሽ ጥንቃቄ እንደሚፈልግና ጫና እንደበዛበት ነው በአስተያየቱ የገለጸው። በክለብና በብሔራዊ ቡድን ጨዋታዎች ብዛት ምክንያት የተጫዋቾች ሁኔታን መከታተል አስፈላጊ መሆኑንም አክሎ ሚኬል አርቴታ ተናግሯል። በተለይም በመጋቢት ወር የብሔራዊ ቡድን ጨዋታዎችና የተከታታይ ዓለም ዋንጫ ጨዋታ መኖሩ የተጫዋቾች የጨዋታ ጫና ከዚህ ቀደም ከነበረው በላይ ሊሆን እንደሚችል ጠቁሟል። በዚህኛው ጨዋታ ላይ ግን የ2 ቀን የዝግጅት ጊዜ ማነሱ ደግሞ ሌላኛው በሚኬል አርቴታ በኩል የተነሳ ነው። ቡድኑ ከእሁዱ የለንደን ደርቢ በኋላ ለብራይተኑ ጨዋታ ለመዘጋጀት የነበረው 2 ቀን ብቻ መሆኑ በዚህም ምክንያት የተጫዋቾችን የአካል ብቃት በጥንቃቄ መያዝ እና መከታተል የዝግጁነቱ አካል እንደሆነ አንስተዋል። እንደገና ሮቴሽንም የተጫዋቾች ልውውጥንም በተመለከተ በየጨዋታው ተቀይረው የሚገቡ እና ቋሚ ሆነው የሚጀምሩ ተጫዋቾችንም በተመለከተ አንስተዋል። እንደ ማርቲን ዙቢሜንዲ ያሉ ተጫዋቾች በቡድን ውስጥ ባሉ ጉዳቶች እና በጨዋታ ብዛት ምክንያት ከፍተኛ ጫና ውስጥ ናቸው ያለው አርቴታ አሰልጣኝ የዙቢሜንዲ የአካል ብቃት ሁኔታን መቆጣጠር አስፈላጊ ስለመሆኑ ተናግሯል። ከሃቨርትዝ፣ ማርቲን ኦዴጋርድ፣ ማክስ ዶውማን እና ዴክላን ራይስ ለጨዋታ ዝግጁ መሆናቸውን አንስተዋል ማለት ነው። በአጠቃላይ በእንግሊዝ ፕሪምየር ሊግ በነበረው የፕሬስ ኮንፈረንስ የብራይተን ጨዋታ ቀደም ብሎ በነበረው የፕሬስ ኮንፈረንስ ቆይታ ሚኬል አርቴታ በዛሬው እንግዲህ ዳሰሳችን ቀደም ብለን ልናስቃኛቸው የወደድ ነው የቪክቶር ዮኬሬስን የጠቃሚ የማሸነፊያ ግቦችን ይሆናል። ቪክቶር ዮኬሬስ በተለይም በዚህ የውድድር ዓመት 2025/26 የውድድር ዓመት ለአርሰናል የቀዳሚ የአጥቂ አማራጭ ሆኖ ቀዳሚ የ9 ቁጥር ተጫዋች ሆኖ መፈረሙ ይታወቃል። ይቅርታ። በዚህም እንግዲህ ቪክቶር ዮኬሬስ በትልቅ ጨዋታዎች ላይ ግብ እያስቆጠረ ካለመሆኑ ጋር በተያያዘ ሲወቀስ ሰንብቷል። ነገር ግን ይህን ትችቱን እንደ ቶተንሃም ሆትስፐር ባሉ ቡድኖች ላይ ግብ በማስቆጠር የተቺዎቹን አፍ አስይዟል። በእንደሱ አይነት ጨዋታዎች ያሳያቸው ፐርፎርማንስ ደግሞ ሌላ ለተጫዋቹ ያለውን ትልቅ አቅምና ተጫዋቹ በሚዲያ በመገናኛ ብዙሃን በስፖርት ባለሙያዎችም ዘንድ የሚታይበትን እይታ አንድ መስመር አንድ ስቴፕ ከፍ ያደረገ እንዲሆን ያደረገ ነው። በተለይም በአርሰናል የተደራጀ የጨዋታ ቡድንና ለአጥቂ አማካዮችና ለክንፍ ተጫዋቾች የሚፈጥረውን የቦታ ስፔስ እና የጨዋታ ማርክ የማድረግ ተጫዋቾችን የተከላካዮችን ትኩረት የመሳብ ኪሎት በቶተንሃም ሆትስፐር ጨዋታ ማረጋገጣችን ተጫዋቹ ላይ እነሱ የነበሩ ትችቶችን ያስያዘ ወይም አፍ ያስያዘ ሆኖ ተመልክተነዋል እና በተለይም ቪክቶር ዮኬሬስ ከአነስተኛ ቡድኖች ጋር እንደ ብራይተን፣ ኤቨርተን፣ ብሬንትፎርድ ሌሎችም አይነት ቡድኖች ጋር የሚያሳየው ፐርፎርማንስ ለአርሰናል በጣም ጠቃሚ ነው። ይኸውም ትልቅ ትርጉም ያለው ነው።
ከ10 ዓመት በፊት አርሰናል የፕሪሚየር ሊጉን ዋንጫ ማሸነፍ ነበረበት፣ ሌስተር ሲቲ የበላውን ዋንጫ ማለት ነው። ነገር ግን ያንን አልቻለም። ያልቻለው ድንገተኛው ሻምፒዮን ሌስተር ሲቲ በትልልቅ ጨዋታዎች የተሻለ ስለነበረ ብቻ ሳይሆን አርሰናል በሜዳውም ከሜዳውም ውጪ እንዳሸነፈው ይታወቃል። ሌስተር ግን በሌሎች ጨዋታዎች አነስተኛም በሆኑ ጨዋታዎች የተሻለው ቡድን ስለነበረ ነው። ሌስተር አርሰናልን 2 ጊዜ በአርሰናል ቢሸነፍም ሌስተር ሲቲ በዛ የውድድር ዓመት በ10 ነጥብ ግን ልዩነቱ በልጦ ዋንጫውን ማንሳቱን እናስታውሳለን። በሌላ አነጋገር የክላውዲዮ ራኒሪ ቡድን በፕሪሚየር ሊጉ ካሉት ሌሎችም 18 ቡድኖች ባደረጋቸው ጨዋታዎች ከሰሜን ለንደኑ ክለብ በ16 ነጥብ የሚበልጥ ውጤት አስመዝግቧል። የአርሰን ቬንገር ልጆች በዚያ የውድድር ዘመን ሞኝነት የተሞላባቸው ሽንፈቶችን አስተናግደው ነበር። 14ኛ ደረጃን ይዞ ካጠናቀቀው ዌስት ብሮሚች አልቢዮን ጋር ከሜዳቸው ውጪ እንዲሁም 12ኛ በወጣው ስዋንሲያ ሲቲ በሜዳቸው መሸነፋቸው ይታወሳል። ሌስተር ሲቲ ግን እንዲህ አልሆነም። ከነዚህ ሁለት የአርሰናል ሽንፈቶች ውጪ የተሸነፉት አንድ ጊዜ ብቻ ሲሆን ይህም ከሜዳቸው ውጪ በሊቨርፑል ብቻ ነበር። ከደረጃ ሰንጠረዡ ግርጌ ካሉት 10 ክለቦች ጋር ከተደረጉ ጨዋታዎች ሊገኝ ከሚችለው 60 ነጥብ ውስጥ 52 ነጥብ ነው እንግዲህ ሌስተር ሲቲ የሰበሰበው። የመልሶ ማጥቃት ዘይቤያቸው ግልጽ እግር ኳስ በሚጫወቱ ቡድኖች ላይ ችግር ይፈጥራል ተብሎ ቢጠበቅም በዝግ መከላከል ላይ ግን ሊቸገሩ ይችሉ ነበር። ነገር ግን አልተቸገሩም። ለዚህም በከፊል ምክንያት የሆነው በዚያ የውድድር ዘመን ደካማ ቡድኖችን በማጥቃት ፍላትራክ በሊ በመጠቀም ያጨዋወት ስልታቸውን በማጎልበትና በዚህ ረገድ በማሸነፋቸው ነው። ሌራንዶ ኡላቦል የሚባልም ነበራቸው። ድንቅ እግር ኳስ ተጫዋች አልነበረም። ነገር ግን በሊጉ መገባደጃ አካባቢ በመጨረሻ ለወረደው ኖርዊች ሲቲ በ89ኛው ደቂቃ ላይ የአሸናፊነት ጎል አስቆጥሯል። የዚህ የሊዮናርዶ ኡላ ጎሎች በሌስተር ሲቲ ቤት ተጽዕኖ ፈጣሪነታቸው እምብዛ አይወሳ እንጂ ከማይታዩ የመጋረጃ ጀርባ ድንቅ ግብ አስቆጣሪዎች እና አስፈላጊ ነጥቦችን ከሚሰጡ ተጫዋቾችም አንዱ ነበር። ስለዚህ ቪክቶር ዮኬሬሽን ከሊዮናርዶ ኡላ ጋር ልናነጻጽረው እንችላለን። ሆኖም ቪክቶር ዮኬሬሽ በስፖርቲንግ ሊዝበን በፖርቹጊዝ ሊግ ያሳለፈው ድንቅ የ50 ጎል አስቆጣሪነት ሪከርድ ይልቁንም ደግሞ የወጣበት ዋጋና በአውሮፓ የተለያዩ ሊጎች መጫወቱ ከዚህ ተጫዋች ጋር እንዲነጻጸር አያደርገውም። በዛ የውድድር ዘመን ሌስተር ሲቲ ወደ ታች በወረደው ኒውካስል ዩናይትድ 3-0 ድል አስቆጥሮ ለሌላ ጎል አመቻችቷል። ይሄ ተጫዋች ሌሎች ጎሎችንም በስዋንሲያ፣ ዌስትሃም ዩናይትድ እና ስቶክ ሲቲ ላይ በማስቆጠር ለዋንጫ በሚፎካከሩ ቡድኖች ላይ ምንም አይነት ጎል ባያስቆጥርም በደካማ ቡድኖች ላይ ግን ጥቂት ጎሎችን በማግባት ለሌስተር ሲቲ አቅም ሆኖት ነበር። የማይታይ የግብ ምንጭ ሆኖ ነበር። የዛን ጊዜ የነበረው አሁን ከሌስተር ሲቲ ጋር የተለያየው ጄሚ ቫርዲ ነበር ግብ አስቆጣሪያቸው። ግን የጄሚ ቫርዲ ሁነኛ ምትክ ሆኖ በተለይም በአነስተኛ ቡድኖች ጋር በሚኖሩ ጨዋታዎች የሌስተር ሲቲ መተማመኛ እንደነበረ ይታወሳል። በዚህ የውድድር ዘመን ቪክቶር ዮኬሬሽ ለአርሰናል የነበረው ሚና ይህንኑ ይመስላል። ከቅርብ ጊዜ መሻሻል ጋር እንኳን ዮኬሬሽ ከፖርቱጋሉ ስፖርቲንግ ሊዝበን በ63.5 ሚሊዮን ዩሮ ወደ ኤሚሬትስ ስታዲየም ከመጣ በኋላ በመጀመሪያ የውድድር ዘመን ትልቅ ስኬት አላስመዘገበም። በተለያዩ ጊዜያት ዝቅተኛ መስሎ ታይቷል። ኳስ አያያዙ ደካማ እየሆነ ይታይ ነበር። የቡድኑ ውህደቱ የቡድን አጋሮቹም ኳስ ሲያሻግሩለት የተሳሳቱ አቅጣጫዎችን ይከተል እንደነበር አይተናል። ከአርሰናል የቅድመ ውድድር ልምምድ ጊዜም አልነበረም እና የዛም ጉዳት ይመስላል። ኋላ ኋላ ግን እየተዋሃደ ሲሄድ ቁልፍ ስታቲስቲካዊና ተጽዕኖ አሳዳሪ እርምጃዎችን እና ቁልፍ ጎሎችን ሲያስቆጠር ተመልክተናል። የአርሰናል ከፍተኛ ጎል አስቆጣሪ ነው። በደካማዎች ላይ እንግዲህ በአርሰናል 2026 የካላንደር ዓመት ከገባ ወዲህ 10 ግቦችን ማስቆጠሩ ይታወቃል። ከግርጌ ካሉ 10 ቡድኖች ጋር ካደረጋቸው ጨዋታዎች ያጣው አርሰናል 6 ነጥብ ብቻ ነው። ከፍተኛ በደረጃ ሰንጠረዡ ከመጀመሪያዎቹ 10 ውስጥ ባሉ ቡድኖች ላይ ያስቆጠረው አንድ ጎል ብቻ ነው በፍጹም ቅጣት ምት ነው። እሱም ኤቨርተን ላይ እሷም ወሳኝ ጎል ነበረች። 1-0 ነው እሱን ጨዋታ አርሰናል ያሸነፈው። ያንን አይነት ሮኬት ፍጹም ቅጣት ምት በማስቆጠር ነው እንግዲህ ለአርሰናል ይበልጡን አስፈላጊ የሆነ 3 ነጥብ ያስገኘለት። ዮኬሬሽ ቢያንስ አሁን ሊጉን እየመራ ላሉ አርሰናል ከፍተኛ ጎል አስቆጣሪ ነው። አርሰናል በደረጃ ሰንጠረዡ ከ5ኛ በታች ካሉ ከማንኛውም ቡድን ጋር አልተሸነፈም። ከደረጃ ሰንጠረዡ ግርጌ ካሉ ቡድኖች ጋር ያጣው 6 ነጥብ ብቻ ሲሆን ቅርብ ተፎካካሪያቸው ማንቸስተር ሲቲ ግን 15 ነጥብ ማጣቱ ይታወቃል። አርሰናል በዚህ ውድድር ዓመት 3 ጨዋታዎችን ብቻ መሸነፉም ልብ ይለዋል። እንግዲህ ስዊድናዊ ተጫዋች በ15 ደረጃ ላይ በሚገኘው ሊድስ ዩናይትድ 3 ጎሎችን አስቆጥሯል። በ16ኛ ደረጃ ላይ በሚገኘው ቶተናም እና በ12ኛ ደረጃ ላይ ባለው ሰንደርላንድ ደግሞ ሁለት ግቦችን አስቆጥሮባቸዋል። በኖቲንጋም ፎረስት እና በበርንሌ አንዳንድ ጎል እንዲሁም በኤቨርተን ላይ አንድ ጎል ማስቆጠሩ ይታወቃል። በቅርቡ ከብሬንትፎርድ እና ወልቨርሃምፕተን ጋር በነበሩት ያቸው ውጤቶች አንድ ሙከራ ባያደርግም ነገር ግን አርሰናል ማሸነፍ በሚገባቸው ጨዋታዎች ላይ ጎል በማስቆጠር ረድቷል። እንደ ሲቲ እና ሊቨርፑል ባሉ ጨዋታዎች ግን ዮኬሬሽ በአብዛኛው ውጤታማ አልነበረም።
እንግዲህ ከዚህ ጋር በተያያዘ አሰልጣኝ ሚካኤል አርቴታ ከሃቨርስ ጤነኛ ቢሆን ኖሮ በእነዚህ ትልልቅ ጨዋታዎች ላይ ዮኬሬሽን አያሰልፈውም ነበር ወይም ይቀይረው ነበር። ሃቨርስ ወደኋላ ተመልሶ በመጫወትና ጨዋታዎችን በማገናኘት የተሻለ ነው፣ አይተነዋልም ከጉዳት ተመልሶ ባደረጋቸው ጨዋታዎች በቻምፒየንስ ሊግም በእንግሊዝ ፕሪሚየር ሊግም ላይ። ነገር ግን ሃቨርስ በዚህ ውድድር ዘመን በፕሪሚየር ሊጉ መሳተፍ የቻለው በ4 ጨዋታዎች ላይ ብቻ ነው። ዮኬሬሽ የቅዳሜ ከሰዓት 9 ሰዓት አጥቂ ተብሎ ሊገለጽ ይችላል። በታላላቅ የሱፐር ሰንዴይ ጨዋታዎች ላይ የሚሆን ሰው አይመስልም። እሱ የሚፈለገው በኤሜሬትስ ስታዲየም ወጥተው ያለምንም ጎል ለመውጣት በሚከላከሉ ቡድኖች ላይ ጎል እንዲያስቆጠር ሲሆን ዮኬሬሽ በፖርቱጋል ሊግ እንዲህ አይነት ልምድ ነበረው። የፖርቱጋል ሊግ ችግር ደካማ መሆን ሳይሆን በቡድኖች መካከል ያለው የጥራት ልዩነትን በጣም ሰፊ መሆኑ ነው። በመጨረሻ ምንም እንኳን የዮኬሬሽ አጨዋወቱ ሁልጊዜ ማራኪ ባይሆንም በዚህ የውድድር ዓመት የ2025/26 የውድድር የፕሪሚየር ሊግ ውድድር ማለት ነው ዋናው ነገር ውጤት ማምጣት ነውና በዚህ የውድድር ዘመን ጥበብ ሳይሆን ስራን ሰርቶ ውጤት ማስመዝገብ ቅድሚያ ተሰጥቶታል። ስለ ቪክቶር ዮኬሬሽ እንግዲህ በውድድር ዓመቱ በአነስተኛ ቡድኖች ላይ እያስቆጠረ የሚገኘው ጎል ለአርሰናል በውድድር ዓመቱ ዋንጫ ማንሳት ትልቅ እድል እንደሚሆን ይጠበቃል። አርሰናል በዛሬውም የብራይተን ጨዋታ ላይ የቪክቶር ዮኬሬሽ ሚናን በአግባቡ እንደሚጠበቀው ነው የሚታየው። ጨዋታው ምሽት 4:30 ይጀምራል። ድህረ ጨዋታ ትንታኔያችንን ወደ እናንተ ቀጥሎ መናደርስ ይሆናል። ዘወትር ከዋን ስፖርት ጋር አጋርነታችሁን አትለዩን። ሰላም